ወንዶቹስ ለኛ የሚያስብልን ጠፋ። አስቡ፣ ለራሳችሁ ተሳሰቡ። ሮጠህ አምልጥ አባቴ፣ ጥረ ግረ ብላ ተብልሃል። ፉልፊል አድርግ ፕሮፌሲህን። አይ እሱማ ምን ከዚህ በላይ ምን የምጥረው ነገር አለ? አሁንማ እግዚአብሔር ይመስገን በሽበሽ ነው፣ ብዙም መጣው አይገባብኝም። ግን እንደው ለኛ ወንዶች ግን እንደው ጣል አንደረግ ለማለት ነው እኮ። አቋቁም እንደኔ ጠንካራ ሁንና ለወንዶቹ ተማርላቸው፣ ለነገ ቁምላቸው። ዛሬ ላይ ራስህን አዘጋጅላቸው። እኔን አይደለም ስለ ወንድ መተህ የምትጠይቀኝ። ኦኬ ተዘጋጅላቸው፣ አንብብላቸው፣ ጻፍላቸው፣ ስበካቸው። አንድሪው ቴት ለወንድ አንዴ ቆሞ ምንድን ነው የምትጠይቀኝ? አያችሁ ሂፖክሪት ነው። ዌይት ኖ ሆልድ ኦን የዓለምን ወንድ ያነቃ አንድሪው ቴት እያለ ለምንድነው መተህ የምትጠይቀኝ? አንተ አሜሪካ ነው የምትኖረው አንዴ። ዌይት ለአንድ አፍሪካዊ አንተ ልንገርህ፣ አንተ በእናትህ በደንብ እናውቃችኋለን አሜሪካ ያላችሁ ስፔሻሊ። እንዲህ ብለህ መናገር የለብንም። ሚኪ ሚዩት አድርግ አሁን በቃ። እሺ በረከት በላይነህ ነገ ሲሰራ ይላል። ወንድሜ ጨንቆሃል፣ ቀፎሃል፣ ፈርተሃል፣ ሰግተሃል። በላንሳ ጽዋህን ሐዘን እስኪጨንቀው የቀረህን ፍሬ በወኔ ጭመቀው። ታዲያዋ የጨማቂህ ሙሌት እንዳይበዛው አረፋ ትዝታ የወለደው ነስንስበት ተስፋ። ይሄ ለአንተ ነው ሚኪ። ራስ ግጥም ዘራፍ ተመችቶኛል። እሺ ኦኬ። ሌላኛው እንዳለ ጌታ ከበደ ባይ ዘ ዌይ በሚገርም ሁኔታ እነዚህን ግጥሞች እዚህ መጽሐፍ ውስጥ ያስገባው ሰው የምስራቅ ተረፈ የጦቢያ ወንድም ነው። የኔን መጽሐፍ ሂስ ያደረገችው ምስራቅ ተረፈ የጦቢያ ፕሮግራም አወቃችኋት? እዚህ ጋር ይነበባል። ምን ይላል ይሄ? አንብብልኝ እስኪ። ቤቲ ጠይም እንደሆነች አያችሁ አትሊስት። እሺ የቱ ጋር ነው? እታች ምን ይታይሃል? ምስራቅ ተረፈ ጦቢያ ገጣሚና አዘጋጅ እሷ ናት የተቸችው። ስለዚህ አንተ የኔን መጽሐፍ መቼም መተመተቸት አትችልም ማለት ነው። እሺ ተሽኛል። እኔ በጣም አርንቄዋለሁ። እኔ በጣም የመጽሐፍ ሰው ስለሆንኩኝ ሙሉ መጽሐፉን መግዛት ይቻላል። ፔፓል ቤትለሄም ግዛቸው ተፈሪ ብለህ ዲፖዚት ካረክ መጽሐፉ ይላክልሃል። ሲምፕል አዝዳት። እኛ ፎር ፍሪ የምንሰጠው መጽሐፉን ኢትዮጵያ ላሉ ሰዎች ነው። ኦኬ አሜሪካ እግሩን ሰቅሎ ለሚኖር ሰው እውቀት በነፃ አንሰጥ። እናዝናለን። ምንም ችግር የለውም። ላኪ ሊንኩን ልክልሻለሁ። ኦኬ በምድጃዬ ይላል እንዳለ ጌታ ከበደ። እነዚህ ግጥሞች እኔ አይደለም ያስገባኋቸው። ይሄን መጽሐፍ ሲያነቡት የምስራቅ ተረፈ ወንድም እና አሉላ ገዛኸኝ መጽሐፉን ያተመልኝ ቤስት ፍሬንዴ እያንዳንዱ ምዕራፍ ሲያነባው ልጁ ግጥም ስለሚወድ ከኮንቴንቴ ከኔ ጽሁፍ ጋር የሚገናኘውን ግጥም ነው እያንዳንዱ ምዕራፍ ላይ ያስገባው ማለት ነው። ገባችሁ? እኔ አይደለሁም ግጥሞቹን ያስገባሁት። በምድጃዬ በአይኔ ምድጃ ውስጥ ፍም እሳት ይዣለሁ፣ ፍቅር ይሞቀኛል። በአይኔ ምድጃ ውስጥ በረዶ ይዤ አድራለሁ፣ ሐዘን ይበርደኛል። አይኔ ላይ ድስት አለ ነገር ላብስል ብዬ እሳት አነዳለሁ። ሆዴ ባሰኝ እንደው በፈላሁ እምባዬ ተስፋን ይዤ አድራለሁ። ሁሌ ምላት አንድ ቃል አለች፣ ተስፋ የማይዋጥ መድኃኒት ነው። አሁንም ትውጡታላችሁ። ተስፋ የማይዋጥ መድኃኒት ነው። ኦኬ እኔ ፌመስ መሆን አልፈልግም። ለምን እንደማልፈልግ ታውቃለህ? ነገ በጣም ትልቅ ሰው ስሆን፣ ነገ ምገርም ሰው ስሆን፣ ነገ አፍሪካ ዩኒየን ላይ ስቀመጥ የቲክቶክ ማህበረሰብ እየመጣ ይቺ እኮ እንደዛ ናት፣ ይቺ እኮ ይሄን ብላለች እንዲል እንዲያብጠለጥለኝ እድል አልፈቅድለትም። ዌዘር ዩ ላይክ ኢት ኦር ናት ይቺን ሴት የሆነ አመት በኋላ ታዩዋታላችሁ። በቲቪም ይሁን በቲቪ መታየት ፈልጌ አይደለም። እንደ ሙስሊም አይም ናት ሰፖዝ ቱ ዱ ዳት። ግን ትልቅ ኃላፊነት ተሰጥቶኛል፣ አውቀዋለሁ። ዛሬ አይደለም ያወቅኩት። አይ ዋዝ 12 13 14 when I know ለምን ፐርፐዝ እዚህ ላይ እንደመጣሁ እኔ ማለት ነው። ወንድም እህት የለኝም። ማንም አልተቆጣኝም። እንደናንተ
ተቆጥቼ አይደለም ያደግኩት። ሀሳብሽን ዝም በይ ተብዬ አይደለም ያደግኩት። ኦኬ፣ በፍሪደም በሊበርቲ ነው ያደግኩት። እሺ፣ ልመና የሚለው ላይ የገባውን ጽሁፍ ግጥም ታደንቁታላችሁ። የቤዛ አወል ነው። ቤዚ አንቺ ነሽ እንዴ? ቤዛ አወል። እሺ፣ እያለቀስኩ ይላል። እያለቀስኩ እልፍ ህፃናትን የታቀፉ ደጆች ዳቦ ግዛልኝ በሚሉት ፊደላት አፍ የፈቱ ልጆች ጌም ፍለጋ ሳይሆን አንድ ብር ፍለጋ የተዘረጉ እጆች በሞሉበት ሀገር ችጋር በወረሳት ምን ይሉት ፈሊጥ ነው ፈገግ በል ብሎ ሰውን ፎቶ ማንሳት። ህሊናዬን ሸጬ ለምን እኖራለሁ ራሴን እየወቀስኩ ይልቅ ፈጠን በል አንሳኝ እያለቀስኩ። እየገባችሁ ነው ግን የማወራው ነገር? ገባን ነው እንዴ? የገባን ነው። በጣም እኔ ተመችቶ ነው የምሰማው። አሪፍ ግጥሞች ናቸው። ይሄ ግጥም እኔ ሙሉ ፕሮጀክት የሰራውበት ግጥም ነው። መጽሐፌ እንደምታውቁት ግማሹ ፓርት ያልኳችሁ በአዲስ አበባ ከተማ አስተዳደር ታከለ ኡማ ቢሮ የተሰረኩት ፕሮጀክት ነው። this is not a lie. okay አሁን ብሩ ሜንሽን ባረግ ለፕሮጀክቱ የተመደበው ብር ሜንሽን ባረግ እዚህ ጋር 110 ሰው በፌንት ስለሚወጣ ከቤዚና ከሚኪና ከኢስማኤልና ከኔ ውጪ 110 ሰው ፌንት ይወጣል። ስለዚህ እሱን ፓርት አንናገርም ማለት ነው። እሺ፣ መጽሐፉን ስታነቡ ግን ታውቁታላችሁ ስንት ብር እንደሆነ፣ እንዴት እንደሆነ፣ መቼ እንደሆነ ሁሉ በዝርዝር ተቀምጧል። እኔ ማንነቴን ሃይድ አላረግም። ኦኬ፣ እሺ። ምህረት ደበበ መቼስ አንዳቸውንም አታውቋቸውም። I bet you $100 with Mickey. No, I'm just joking. እሺ፣ ሚኪ ምለው ቅልል ስላልከኝ ምናምን ነው እንጂ በኦፌንሲቭ ወይ አይደለም። አረ ችግር የለውም። የሚመጅታቸው ታታ የለውም። እሺ፣ አሁን ይህን ግጥም ራሴ ላይ ልትጠቀሙብኝ ትችላላችሁ። ቤቲ በጣም ቶካቲቭ ናት ብላችሁ ማለት ነው። ኦኬ፣ ግን እኔ እንደዚህ የሆንኩበት ምክንያት አለው አልኳችሁ። በቃ ሚሊዮኖችን ወክዬ ማውራት ስላለብኝ ነው እንደዚህ አይነት ሴት የሆንኩት እንጂ እናቴ በጣም ካልም ናት። ከከዝኖቼ ጋር ሳድግ ኤቭሪዋን ኢዝ ካልም and I don't know what got into me። ግን ኢልሃም ጓደኛዬ ሁሌ ምን ትለኛለች ነው ቤትሻን ሰው ይሄን ባህሪሽን ቀይራት የምትሉትን ቤትሻ እሱን ባህሪ ከቀየረሽ ቤትሻ አይደለችም ነው የምትላቸው። ኦኬ፣ እና እቺ ኢልሃም የምትባል ጓደኛዬ በጣም ያስደመመችኝን ፖይንት ልንገራችሁ። 2023 ወደ 10 ሰዎችን በሚገርም ሁኔታ ረድቻቸው ፉሊ ረድቻቸው አሁን they're not in Ethiopia በጣም አሪፍ ህይወት እየኖሩ ነው። እነዚህ ሰዎች እኔ በረዳኋቸው ነገር 4,000 ዩሮ ገብቶላቸዋል። ኦኬ፣ ከነሱ መሃል ሁለቱ እኔ ሁላ አበድሬያቸዋለሁ ወደ 150 ዩሮ የሆነ ፔመንት ነው። ግዴታ ጉዳዩ እንዲሳካ ኢንሹራንስ የሚባል ነገር ያስፈልግ ነበርና ልክ ብሩ ሲገባላቸው because I have the all information ሁሉን ጋር መደወል ስጀምር everyone changed። ብር ያለባቸውማ ስልክ አያነሱላችሁም። እና አንደኛው የሰፈሬ ልጅ ነው፣ ኪሩቤል ይባላል። ፎቶውን ሁሉ አምጥቼ እስከነ ጉዳዩ ፖስት ማድረግ የምችል ሴት ነኝ። እኔ እንደዛ አይነት ሰው አይደለሁም። ይሄ ኪሩቤል 150 ዩሮ እኔ ላይ ያለበት ኢማጂን ከዱባይ 13 ሰዓት ፀሐይ ላይ ሲንቀዋለል የሚውል ልጅ ነው እንግዲህ የነበረው። እነዚህ ሁሉ ግን የተማሩ ናቸው፣ ባችለርስ ዲግሪ ያላቸው። እኔንም አላህ ረድቶኝ የነካውትን ሁሉ አላህ ባርኮት ስልክ አያነሳላችሁም። እና በ18ኛው ቀን ቴክስት